ለ14 ዓመታት ያህል የሶሪያ ሰማይ በቦምብ ጭስና በባሩድ ታፍኖ ምድሯም የበርካታ ወገኖች ደም መፍሰሻ ሆኖ ቆይቷል። የብዙዎችን ሕይወት የቀጠፈው በርካቶችን ለአሰቃቂ ስደት የዳረገውና የአገሪቱን ጥንታዊ ስልጣኔ ወደ ፍርስራሽነት የተቀየረው መራራ የእርስ በርስ ጦርነት ዛሬ የታሪክ መጋረጃው የተዘጋለት ይገኛል። በሶሪያ የፖለቲካና የወታደራዊ መልክዓ ምድር ውስጥ ትልቅ ቦታ የነበረው የአይኤስ አሸባሪ ቡድን ጋር በተካሄደው መራራ ተጋድሎ የአሜሪካና የዓለም አቀፍ ውጥረት ዋና አለኝታ ሆኖ የዘለቀውና በኩርድ መሪዎች የሚመራው የሶሪያ ዴሞክራሲያዊ ኃይሎች ኤስዲኤፍ በይፋ መፍረሱንና ከሶሪያ የመከላከያ ሰራዊት ጋር መዋሃዱን ማወጁ በዚህ ሳምንት ለደማስቆ የደስታ ብስራት ሆኗል። በደማስቆ በሚገኘው የፕሬዝዳንት ቤተ መንግስት የተሰማው የዚህ ድርጅት የመጨረሻ አዋጅ በሶሪያ ምድር ለዓመታት የዘለቀው የነበልባልና የለቅሶ ዘመን አብቅቶ ሀገሪቱን ወደ አዲስ የሰላም የእድገትና የብሔራዊ አንድነት ምዕራፍ የሚያሸጋግር እጅግ ታላቅ የታሪክ ክስተት ሆኖ ተመዝግቧል። የሶሪያ የእርስ በርስ ጦርነት እንደ አውሮፓውያኑ የዘመን ቀመር በ2011 ሲፈነዳ የባሻር አልአሳድ መንግስት ህዝባዊ እምቢተኝነቱን ለመጨቆን ሲል ወታደሮችን ከሰሜን ምስራቅ ሶሪያ አካባቢዎች አሰባስበው ወደ ዋና ዋና ከተሞች አሰማራ። በዚያን ወቅት የተፈጠረውን የወታደራዊና የአስተዳደራዊ ክፍተት ተክተው የገቡት የኩርድ ተዋጊዎች በሰሜናዊና ሰሜን ምስራቅ ሶሪያ የራሳቸውን ራስ ገዝ አስተዳደር መሰረቱ። የሶሪያ ዴሞክራሲያዊ ኃይሎች ኤስዲኤፍ በመባል የተቋቋመው ይህ አካል ከሶሪያ አጠቃላይ ግዛት ውስጥ 25 በመቶ ያህል በመቆጣጠር የራሱን ወታደራዊ ክንፍ፣ የአካባቢ አስተዳደር፣ የጸጥታ መዋቅርና የትምህርት ስርዓት ዘርግቶ ለዓመታት ቆይተዋል። በተለይም በአካባቢው ላይ ትልቅ ስጋት ደቅኖ የነበረውን የአይኤስ ሽብርተኛ ቡድን ለመደምሰስ በተካሄደው መራራ ውጊያ የሶሪያ ዴሞክራሲያዊ ኃይሎች የእግረኛ ተዋጊ ሆነው በመሰለፍ የዓለም አቀፉ ጥረት ግንባር ቀደም አጋር ነበሩ። በዋሽንግተን በኩል ከፍተኛ ወታደራዊ ሎጂስቲክስና ዲፕሎማሲያዊ ድጋፍ ይደረግላቸው የነበሩት የኩርድ ኃይሎች በአካባቢው ላይ የነበራቸውን ይዞታ አጠናክረው ቆይተዋል። ሆኖም እንደ አውሮፓውያኑ የዘመን ቀመር በታህሳስ 2024 የባሻር አልአሳድ አምባገነናዊ ስርዓት በህዝባዊና ወታደራዊ እምቢተኝነት ተገልብጦ በአህመድ አልሻራ የሚመራው አዲስ መንግስት በደማስቆ ስልጣን ሲይዝ የሶሪያ የፖለቲካ ሚዛን ሙሉ በሙሉ ተቀይሯል። አዲሱ የደማስቆ መንግስት ሀገሪቱን ከፍርስራሽ የመታደግና ብሔራዊ አንድነቷን የማስከበር ጽኑ እቅድ ይዞ ሲነሳ በሰሜን ምስራቅ ሶሪያ ለዓመታት ሲሰራበት የቆየው የኩርዶች ራስ ገዝነት ትልቅ ጥያቄ ውስጥ ገብቷል። አዲሱ መንግስት አንድና ብቸኛ ወታደራዊ ኃይል ያላት ሶሪያን የመገንባት ፍላጎት የነበረው ሲሆን የኩርድ ኃይሎች በበኩላቸው ለዓመታት ያገኟቸውን መብቶችና ራስ ገዝነት በቀላሉ ላለማጣት ጥንቃቄ የተሞላበትን አካሄድ መረጡ። እንደ አውሮፓውያኑ የዘመን ቀመር በጥር 2026 በደማስቆ የመንግስት ሰራዊትና በኤስዲኤፍ መካከል በተቀሰቀሰው ወታደራዊ ግጭት የኩርድ ኃይሎች በቁጥጥራቸው ስር የነበሩ ሰፋፊ ግዛቶችን ያጡ ሲሆን ይህ አጋጣሚ ሁለቱን ወገኖች ወደ ውይይትና የሰላም ስምምነት ጠረጴዛ እንዲመጡ አድርጓቸዋል። ለወራት የተካሄዱት ተደጋጋሚ ውይይቶች፣ የተኩስ አቁም ስምምነቶችና የዲፕሎማሲ ጥረቶች ፍሬ አፍርተው በፕሬዝዳንት አህመድ አልሻራና በጀነራል ማዙል አብዲ መካከል ታሪካዊ የመዋሃድ ስምምነት ተፈረመ። የሶሪያ ዴሞክራሲያዊ ኃይሎች መሪ ጀነራል ማዙል አብዲ በደማስቆ በሚገኘው ፕሬዝዳንታዊ ቤተ መንግስት ብቅ ብለው ለዓለም ባደረጉት ታሪካዊ ንግግር ድርጅታቸው በይፋ መፍረሱንና ከሀገሪቱ የመከላከያ ሰራዊት ጋር የመዋሃድ ሂደቱን ሙሉ በሙሉ ማጠናቀቁን አወጀዋል። የጀነራሉ ንግግር ለዓመታት በስጋትና በጥርጣሬ ውስጥ የነበረውን ግንኙነት ወደ ሙሉ እምነት የሚያሸጋግር አዲስ ምዕራፍ የሚከፍት ነው ተብሏል። ዛሬ በሶሪያ ታሪክ ውስጥ አዲስ ምዕራፍ የምንከፍትበት የጦርነትና የጥፋት ገጽ ዘግተን ወደ ሰላም፣ ወደ ልማትና ሀገርን የመልሶ መገንባት ምዕራፍ የምንሸጋገርበት ታሪካዊ ቀን ነው ያሉት ጀነራል አብዲ የድርጅታቸውን ወታደራዊ ተልዕኮ በይፋ ማብቃቱን ገልጸዋል። ጀነራል አብዲ ያከለውም ኤስዲኤፍ በሶሪያ ታሪክ ውስጥ እጅግ አስቸጋሪ በነበረው ወቅት ትልቅ ብሔራዊና ሰብአዊ ኃላፊነት ተሸክሞ ማለፉን ጠቁመው አሁን ግን ሁኔታዎች በመቀየራቸውና ሀገሪቱ ወደ ሰላም በመግባቷ ኃይላቸውን ከመከላከያ ሰራዊቱ ጋር በማዋሃድ ለአንዲትና ለተዋሃደች ሶሪያ ጠባቂ እንደሚሆኑ ተናግረዋል። ከጦርነት አውድማ ወደ ግንባታ አውድማ፣ ከጦር መሳሪያ ዘመን ወደ ሰላም ዘመን የምንሸጋገርበት ጊዜ እንዲሆን እንፈልጋለን ሲሉም ገልጸዋል። የዚህ ታሪካዊ ሂደት አፈጻጸም በወታደራዊ በጸጥታና በህዝባዊ መዋቅሮች በኩል ዝርዝር ዝግጅቶችን የያዘ ነው። የኤስዲኤፍ ተዋጊዎች በቀጥታ ወደ ሶሪያ አየርና ምድር ኃይል የመከላከያ ሰራዊት አዲስ ክፍሎች የተቀላቀሉ ሲሆን በአሳካ በቃሚሽልና በኮባኔ የተቋቋሙት አዳዲስ ብርጌዶች በቀድሞ የኤስዲኤፍ የጦር ኃላፊዎች የሚመሩ እንደሚሆንም ተነግረዋል። በሰሜን ምስራቅ ሶሪያ ይሰሩ የነበሩ የጤና ጥበቃ ባለሙያዎች፣ የኤሌክትሪክና የውሃ ተቋማት ሰራተኞች በቀጥታ ወደ ሀገሪቱ የፌዴራል ተቋማት የገቡ ሲሆን የቃሚሽሊ ዓለም አቀፍ አውሮፕላን ማረፊያና የድንበር ኬላዎች ባለስልጣንም በደማስቆ ማዕከላዊ መንግስት እጅ ገብተዋል። የሶሪያ የረጅም ጊዜ ታሪክ ሲቃኝ የኩርድ ብሔረሰቦች በአሳድ ቤተሰብ የአምስት አስርተ ዓመታት ጨቋኝ አገዛዝ ስር ትልቅ በደል፣ መገለልና ጭቆና ሲደርስባቸው እንደነበር ይገለጻል። የዜግነት መብታቸውን ተገፈው ቋንቋቸውንና ባህላቸውን እንዳያሳድጉ ተከልክለው በራሳቸው የትውልድ ምድር እንደ ሁለተኛ ዜጋ ይቆጠሩ ነበር። እንደ አውሮፓውያኑ የዘመን ቀመር በ1962 በተካሄደው አወዛጋቢ የህዝብ ቆጠራ ምክንያት በሺዎች የሚቆጠሩ ኩርዶች ከዜግነት መዝገብ ተሰርዘው ሀገር አልባ ሆነው እንዲኖሩ ተፈርዶባቸው ነበር። ሆኖም
በአዲሱ የሰላም ስምምነት መሰረት ፕሬዝዳንት አህመድ አልሻራ ይህንን ታሪካዊ በደል የሚክስና የኩርዶችን ሰብአዊ ባህላዊና ፖለቲካዊ መብት የሚያረጋግጥ አዋጅ አውጀዋል። የኩርድ ቋንቋ ከአረበኛ ቋንቋ ጎን ለጎን በይፋ እውቅና የተሰጠው ሲሆን ተወላጆችን በራሳቸው ቋንቋ የመማር የማስተማርና ባህላቸውን የማስተዋወቅና የማሳደግ ሙሉ መብት ተሰጥቷቸዋል። የመንግስት የትምህርት ስርዓትም በዚህ የሚቃኝ እንደሚሆን ተነግሯል። የኩርዶች የዘመን መለወጫና የጸደይ መባቻ የሆነው የነውሩዝ በዓል በሶሪያ አጠቃላይ ብሔራዊ የበዓል ቀን ሆኖ እንዲከበር ተወስኗል። ከ1962 ጀምሮ ዜግነታቸውን ተገፈው ለነበሩ በ10 ሺዎች የሚቆጠሩ የኩርድ ተወላጆች የሶሪያ ዜግነታቸው በይፋ ተመልሶላቸዋል። ይህም ህጋዊ መታወቂያና የመምረጥና የመመረጥ መብት ያስገኛልም ተብሏል። በስምምነቱ መሰረት የኤስዲኤፍ መሪ ጀነራል ማዝሉም አብዲ የፕሬዝዳንት አልሻራ ከፍተኛ አማካሪ ሆነው እንዲሾሙ እንዲሁም የሰሜን ምስራቅ አገዛዝ መሪ የነበሩት ኢልሃም አህመድ በሶሪያ ፓርላማ ከፍተኛ የአመራር ቦታ እንዲያገኙ ተስማምተዋል ነው የተባለው። እነዚህ እርምጃዎች የኩርድ ህዝብ በደማስቆ መንግስት ላይ የነበረውን ስጋትና ጥላቻ የቀረፉ የአንዲቷን ሶሪያ መሰረት ያጠናከሩ አዎንታዊ እርምጃዎች ሆነው ተወስደዋል። የሶሪያ ዴሞክራሲያዊ ኃይሎች መፍረስና ከሀገሪቱ የመከላከያ ሰራዊት ጋር መዋሄድ በዓለም አቀፍ ደረጃ ትልቅ ድጋፍ አግኝቷል። በዋሽንግተንና በደማስቆ መካከል የተጀመረው አዲስ የዲፕሎማሲያዊ ግንኙነት ለዚህ ስምምነት መሳካት ትልቅ አስተዋጽኦ ማበርከቱም የተነገረ ነው። አሜሪካ ቀደም ሲል ለኤስዲኤፍ ታደርገው የነበረውን ወታደራዊ ድጋፍ ወደ ደማስቆ አዲስ ህዝባዊ መንግስት በማዞር ሁለቱ ወገኖች በሰላም እንዲዋሄዱ የነበራትን ተጽዕኖ ተጠቅማለች ነው የሚባለው። ይህ ታሪካዊ ስምምነት ከመፈረሙ ከጥቂት ቀናት በፊት አሜሪካ ሶሪያን ለዘመናት ከተለጠፈባት ሽብርተኝነትን የሚረዱ ሀገራት ዝርዝር ውስጥ ሙሉ በሙሉ ሰርዛታለች። ይህ ውሳኔ በሶሪያ ላይ ተጭነው የነበሩትን ጠንካራ የምጣኔ ሀብት ማዕቀቦች የሚያነሳና ሀገሪቷ ወደ ዓለም አቀፉ የምጣኔ ሀብትና የንግድ ስርዓት እንድትቀላቀል መንገድ የሚከፍት ነው። ፕሬዝዳንት አህመድ አልሻራ ይህንን ውሳኔ ሶሪያ የታሪኳን የጥቁር መዝገብ ዘግታ ወደ ልማት፣ ወደ መልሶ መገንባትና ወደ ሰላም የሚያመራውን አዲስ ጎዳና ጀምራለች ሲሉ ገልጸውታል። በሶሪያ የአሜሪካ ልዩ መልእክተኛ ቶም ባራክ በሰጡት መግለጫ የፕሬዝዳንት ዶናልድ ትራምፕ መንግስት ላደረገው ዲፕሎማሲያዊ ጥረት ምስጋና አቅርበው የኤስዲኤፍ በሰላማዊ መንገድ መፍረስና መዋሄድ ለአካባቢው መረጋጋትና ሰላም ትልቅ አስተዋጽኦ እንደሚያበረክት ገልጸዋል። ምንም እንኳን የኤስዲኤፍ በይፋ መበተን ታሪካዊና አዎንታዊ እርምጃ ቢሆንም በውህደቱ ሂደት ውስጥ ግን አሁንም ድረስ መልስ የሚያስፈልጋቸው ውስብስብ ጥያቄዎች እንዳሉ ይነገራል። የሶሪያ ዴሞክራሲያዊ ኃይሎች በእጃቸው የሚገኘውን በርካታ ከባድ መሳሪያ፣ ታንኮችና ሚሳኤሎች እንዴትና በምን መልኩ ወደ መከላከያ ሚኒስቴር ገቢ ያደርጋሉ የሚለው ሂደት ሰፊ ጊዜና ክትትል የሚጠይቅ እንደሆነ ተንታኞች ያስረዳሉ። ከአይኤስ ጋር በተደረገው ጦርነት ትልቅ ጀብዶ ያሳዩት የሴቶች ተዋጊ ክንፍ ወይም ዋይፒጂ አባላት በመከላከያ ሚኒስቴር ስር እንደ ፕሮፌሽናል ወታደር የመቀጠል ፍላጎት እንዳላቸውም ይነገራል። ሆኖም የደማስቆ መንግስት በመከላከያው ስር የሴቶች የውጊያ ክፍል ስለሌለ የዋይፒጂ ተዋጊዎችን ወደ ሀገር ውስጥ ሚኒስቴርና የህዝባዊ ፖሊስ ተቋማት ለማዛወር ያቀረበው ሀሳብ በሁለቱ ወገኖች መካከል ውይይት የተካሄደበት ይገኛል። አዲሷ ሶሪያ የኩርዶችን ብቻ ሳይሆን የድሩዝ፣ የአላዊት፣ የቱርክመንና የአሶራውያንን መብትና እኩልነት በእኩል ደረጃ የማስከበር ትልቅ ብሔራዊ ኃላፊነት እንዳለባትም ተንታኞች ይናገራሉ። የሶሪያ ዴሞክራሲያዊ ኃይሎች መፍረስና ከሶሪያ ብሔራዊ ሰራዊት ጋር መዋሄድ የጦርነትና የጥፋት ምዕራፍ ማብቂያ፣ የሰላምና የመልሶ መገንባት ምዕራፍ ማብሰሪያ እንደሚሆን ታምኖበታል። የሶሪያ ህዝብ ለ14 ዓመታት ያህል በጦርነት በስደትና በድህነት ያሳለፈውን መራራ ጊዜ ወደ ጎን በማለት በብሔራዊ አንድነትና በጋራ ማንነት ላይ የተመሰረተች አዲስ ሀገር ለመገንባት ቆርጦ የተነሳ ይመስላል። በአህመድ አልሻራ የሚመራው አዲሱ የደማስቆ መንግስት ሁሉንም ብሔረሰቦችና ሃይማኖቶችን ያቀፈች የህግ የበላይነትና የዜጎች እኩልነት የተረጋገጠባትን አዲሲቷን ሶሪያ የመገንባት ታሪካዊ ኃላፊነቱን በተግባር ለማረጋገጥ የታሪክ መድረክ ተከፍቶለታል። የደማስቆ አየር ዛሬ ላይ እንዳለፉት 10ዎቹ ዓመታት የባሩት ሽታ ሳይሆን የሰላምና የተስፋ ንፋስ የተነፈሰ ያለ ይመስላል።